ለምን ግን እኔን ይዛችሁኝ አትሄዱ? አስተማሚ ነች ምናምን ብለህ ለምን በእናትህ ይዘኝ ሂድ ቡራ። ወደ ባንኮክ ለመሄድ እንደዚህ ቀላል አይደለም። ሰው ደግሞ ዝም ብሎ ከሀገሩ መውጣት አይችልም። በጣም ብዙ ፕሮሰስ አለው። እኔ ግን ከዚህ ሀገር ብወጣ ላይፌን ነበር የምቀይረው። ከዛ የቤተሰቦች ቤተሰብ አለሽ እንዴ ዳጣ? ስታይን ከጦጣ የመጣው መስልሻለሁ? ተፈርቶ ደግሞ ሳይተኛ ይታደር ካልሽ ደውይላቸው። እንደውም አንቺ ከምታደርጊው እነሱ ቢያደርጉት ይሻላል። በትክክል ደወለ። ማን ነው? አካቹ። ሄሎ፣ አገኛችሁት እንዴ? ልጁ ቆሟል። ጥግ ድረስ ተከተለው፣ አደገኛ ስለሆነ እንዳይነቃብ። እሺ፣ ችግር የለም፣ እየተከታተልኩት ነው። እሺ። ሰላም የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ እንደምን አላችሁ? እንዴት ቆያችሁልኝ? እያልኩኝ ነው ዛሬ በክፍል 58 ተመልሼ ተከስቻለሁ። ታዲያ አብራችሁን ስትቆዩ ይህንን ቻናል ሳብስክራይብ ማድረጋችሁን እንዳትረሱ። ለምን ካላችሁ ሳብስክራይብ አይከፈልበትም። እኔም 100,000 መግባት ያምረኛል፣ ታውቃላችሁ፣ ምኞቴ ነው። ታዲያ ሳብስክራይብ ማድረግ ስለማይከፈልበት ሳብስክራይብ አድርጋችሁ ጀምሩ። ትክክል መንገዳችሁንም ላይክ አድርጉ። እንግዲህ ምስኪኗ ያች ምስኪን ጨዋ የሆነችዋ ቅድስት እንግዲህ እናንተ የምትወዷት እኛም የምንወዳት ተመልካች የሚያደንቃት ቅድስት ያው መጠጥ እንዳትጠጪ ምናምን ተብላ ነበረ። አልሆነም። እንዴት ነው የጓጓች ይመስላል ያችንን ነገር ለማስረከብና ይሄን መጠጥ ገልበጥ አድርጋ አስበልተው ነበርኩ። ማን ነው እስኪ 100% በቃ ዛሬ ተበላች አስበላችሁ ይሄን ነገር ብሎ ተስፋ ያደረገ ማን ነው? የደነገጠ በተለይ ደግሞ ዳጣ አትገቢም ስትባል በቃ ምክንያቱም እዟት እየተነሳ ስለነበር እዟት ሸበው እንደቋመጠ ነው እኮ በእናታችሁ። እሱ በሀሳብ ጭኖቿ ውስጥ ራሱን ስሎ ነበር። ግን አልሆነም። እቺ የፍቅር መቀስ የሆነች ልጅ እየተንደረደረች ደርሳ ስሜቱን አቋረጠችው። በአንድ ነጥብ ምናምን ሚሊየን ሊሄድ የነበረ ንብረት ተርፏል ማለት ነው። ግን ጎበዝ ናት። እንደዛም ጠጥታ ምናምን ነገር በቃ ያው ራሷን እንትን ለማለት ትሞክራለች፣ ፕሮቴክት ለማድረግ። ግን ትንሽ ብዘገይ እኮ ዳጣ ትንሽ ብዘገይ በቃ ተበልቷል። ምንም ማድረግ አይቻልም ነበር። አይ ሸበው ተቃጠለ። በእናታችሁ አሰብኩት እኔ ራሴን በሱ ቦታ አድርጌ። ደግነቱ እዚህ ቦታ ላይ ሽጉጥ መያዝ ስለማይቻል ነው እንጂ ዳጣን ግንባሯን ነበር የሚላት። አይ ቅድስት እንዲህ ተሽኮረመመችበት እኮ የመጨረሻ በቃ የምታረገው በስሜት ገልበጥ አድርገናችን መጠጥ በቃ አይ ወይኔ ዛሬ አስረከበችው ይሄንን ነገር ብዬ ምናምን ጨርሼ ነበር። ግን ዝሮ ተርፈሻል። እንግዲህ ይሄ ነገር ለብሩክ ብሎታል ማለት ነው። ከዚህ በኋላ ከብሩክ ውጭ እንኳን የሚገረስ ሰው የለም። ይሄ ነገር ለብሩክ ነው ከዚህ በኋላ። ያው እሷም እንግዲህ ምንድነው የሚባለው ሆድ ያባውን ብቅል ያወጣዋል ይባላል። አንዳንድ ሰው በውስጡ ክፋት ማሰበው ከሆነ የሆነ ነገር ሲጠጣ በልቡ ያስበውን ይናገራል ይባላል። እሷም እንግዲህ ያው እንደምትወደው በስካር መንፈስም ቢሆን ለብሩክ ነግረዋለች ማለት ነው። ያው ብሩክ ግን እንደዚህ አይነት ነገር አድርጋ ስለማታውቅ ገርሞታል። ዳጣም እንግዲህ እሷ ስለነበረች ያገናኘቻት በእሷ ፊት ይሄ ነገር እንዳይናገርባት ኃላፊነት አልወስድም እያለች ነው። ሌላው በመሃል እንግዲህ ሰዓት ብሏትም ሳትጠጣም ቢሆን ያመለጣት ዳጣ ቤተሰቦቿን በእርግጠኝነት ሳይኖሩ አይቀርም።
ታውቃቸዋለችም ይመስለኛል። ሳታስበው አምልጧታል ካፏ ላይ። እኔ ውጭ ሀገር ከሄድኩኝ በዛው ከቀረው ቤተሰቦቼም ብላ አመለጣትና ሳታስበን ለማለፍ እየሞከረች ነው። ስለዚህ የዳጣ ቤተሰቦች አሉ በህይወት ማለት ነው። ስለዚህ እሷ ነች ከቤት ኮብል ላይ ወጣች ማለት ነው። አንድ ነገር ዋሽታለች ዳጣ። ጎዳና ላይ ነው ያሳደጉኝ የምትለው ነገር ወይ ውሸት ነው ወይም ጎዳና ላይ ከጣለቻት በኋላ እናቷን ታውቃታለች ማለት ነው። ያ ከሆነ ደግሞ እንግዲህ ቤተሰቦቿ ጋር መገናኘቷ የማይቀር ጉዳይ ይሆናል ማለት ነው። እንግዲህ ተገናኝታ ለማየት ያብቃን። ሌላው እንግዲህ ወደ ባንኮክ ወይም ወደ ሆላንድ ነው እንግዲህ ወደ ውጭ ሊወጡ ነው እነ ብሩክ። ሁሉን ነገር ጨርሰዋል። ግን ወይዘሮ ማህሌት ዛሬም በባለፈው ክፍል ስሰራላችሁ ታስታውሱ ከሆነ ይሄንን ፎቶ ሞገስ ለቀቀብኝ ላትል ትችላለች። ያ ፎቶ መለቀቁ ለብሩክ ሌላ ችግር ነው የሚሆንበት ብዬ አንድ ቪዲዮ ሰርችላችሁ ነበረ። ዛሬ ያኔን ያሰቡትን ሐሳብ ነው ማህሌት እያሰበች ያለችው። ፎቶ የለቆብኝ ከሀገር ሊወጣ ነው ብዬ ልክሰሰው እያለች ነው። ያን ካደረገች ደግሞ በእርግጠኝነት ብሩክ ወደ ውጭ ሀገር እንዳይሄድ ይደረጋል ያለምንም ጥርጥር። ምክንያቱም እሱ ለቆብኛል ብላ እስከ ከሰሰችው ድረስ እግድ ሊጣልበት ይችላል ከሀገር እንዳይወጣ። እንግዲህ ፈጣሪ ይርዳው። በሆነ መላ፣ በሆነ ዘዴ፣ በሆነ ጥበብ እችንን ልጅ ይዞ ከሀገር መውጣት ካልቻለ በፍጹም ልጁን ይዞ ወስዶ ማሳከም አይችልም ማለት ነው። ከዛ በኋላ ነገሮቹ በሙሉ በጣም ይበላሻሉ። እሷ ደግሞ ይህንን ነገር ታደርጋለች ያለምንም ጥርጥር ትከሳለች። ማህሌትን ታውቋታላችሁ። ልጅቱ ከዳነች በቃ እኔ ምንም ነገር አላገኝም ብላ የምታምን ሰው ነች። በቃ ልጅቱ ብትድንም ባትድንም ግን እሷ ምንም ነገር አታገኝም፣ አእምሮ ቢኖራት ኑሮ ማለት ነው። ሌላው እንግዲህ ሞገስ ዛሬም በድህነት ውስጥ ሆኖ ደግነት ላይ ነው ያለው። እንግዲህ ዳጣን ወደ ጭፈራ ቤቱ እንግዲህ ለመግባት 5000 ብር ከፍለሽ ነው የምትገቢ ስለተባለች በሞባይል ባንኪንግ 5000 ብር ላከልኝ ስትለው በእምነት ልኮ ቅድስት ተርፋለች ማለት ነው። ስለዚህ ሞገስ በደግነቱ ዛሬም ቀጥሏል ማለት ነው። እንግዲህ ለሱም ንብረቱ ተመልሶ የሀብት ማማው ላይ የሚቀመጥበትን ዘመን ያምጣለት ለማለት ነው። ዳር አሜን ብሉ። አዎ የኔ ምርቃን ደግሞ መሬት ላይ ጠብ አይልም። እና እንግዲህ ብቻ ቅድስት በመትረፋ እስኪ ደስ ያላችሁ ደስ ብሎኛል፣ ቅድስት ባለመበላቷ ደስ ብሎኛል ብላችሁ ጻፉልኝ። ሌላው ከባዱና አስጊ ነገር የሆነው ምንድነው? አሁን እንግዲህ ማህሌት ከዝና ረብጣ ገንዘቦችን ተቀብላ ሞገስንን ልታሳግተው አጋች ቀጥራ እየተከታተሉት ነው። እንግዲህ ምናልባት እሱን እንዲታገት በዋናነት የሚፈልግበት ዋናው ዓላማው ሉላ ሞገስ ከሞተ ሉላ አርፋኔን በፍቅር አብራኝ ትኖራለች እያለ ነው። ምክንያቱም እሱም ያምነው በአምባገነንነት ስለሆነ ፍቅር ሰጥቶ ሉላን ማሳመን ስለማይችል ያው እሷም ንጹህ ፍቅር ስላለባት ያው በአካል ከሱ ጋር ብትሆንም በሐሳብ ሞገስ ጋር እንደሆነች ስላወቀ ሞገስንን ለማስገደል እንግዲህ አጋች ቀጥራ እንድታስገድላቸው አድርጓታል ማለት ነው። ዝና ይሄን እያደረገ ያለው ለምን እንደሆነ ታውቃላችሁ? ያው ሞገስ ቢገደል እንኳን ማህሌትን አሳልፎ እሷን ያስገደለችው ብሎ ደግሞ እሷ ቤት አስመልስልሻለሁ ብለኸኛል እያለች እንዳትጨቀጭቀው እንግዲህ እሷ ነች የገደለችው ብሎ እሷን በወንጀል ያስዛታል ማለት ነው። እህቷ እንዳትተርፍ ኤፍራታ እንዳትተርፍ ደግሞ ምንድነው ያለው? ኤፍራታን አጋዥ አድርጊያትም። ለምን ስትለው እህትሽ ስለሆነች ሚስጥር ትጠብቃለች፣ እሷን ተጠቀሚ እያላት ነው። ያ ማለት እንግዲህ ምናልባት ማህሌት ሞገስን ልታስገድለው ትችላለች። ሞገስ ከሞተም ግን በወንጀሉ ውስጥ የምትገባው ወይዘሮ ማህሌት ነች ማለት ነው። አሳልፎ የሚሰጣት ደግሞ አቶ ዝና ይሆናል ማለት ነው። የዝና ሴራ እጅጉን በጣም ወሰብሰብና ከበድ ያለ ነው ማለት ነው። እንግዲህ ወይዘሮ ማህሌት ሞገስን ካስገደለች በኋላ የምታተርፈው ትርፍ ይኖራታል የሚል እምነት የለኝም እኔ በበኩሌ። እናንተ ሞገስን ስላስገደለችው ማህሌት የምታገኘው ነገር አላት ብላችሁ ካሰባችሁ ሀሳብ አስተያየታችሁን ኮመንት መስጫው ስራ አስቀምጡ። ሌላው እንግዲህ በዚህ አጋጣሚ ማስተዋል የሚገባን ነገር አንዳንዴ ሰዎች መንገድ ላይ ወድቀው ስላገኘናቸው፣ ሰዎች ጎዳና ላይ ስለወጡ ለሰዎች የማይጠቅሙ የሚመስሉን ሰዎች ከዳጣ ህይወት መማር መቻል አለብን። ከነብሩክ ደግነት መማር መቻል አለብን። ምክንያቱም ነብሩክ ዳጣን ሲያነሷት እንዲህ ትለወጣለች እንዲህ ትጠቅመናለች ብለው አይደለም። ነገር ግን
የዳጣንን አንስቶ ብሩክ መውሰድ ለሞገስም ለብሩክም ለቅድስት ህይወትም መስተካከል የበኩሏን አስተዋጽኦ አድርጋለች ዳጣ ማለት ነው። ስለዚህ አንዳንዴ በህይወታችን ውስጥ እንደዚህ የተገፉ ሰዎች መንገድ ላይ ተጣሉ የሚመስሉን ሰዎችን እንዲሁ እንደዋዛ ባናያቸው መልካም ነው ለማለት ወዳለሁ። ምክንያቱም ትናንት ጎዳና ላይ ያነሷት ልጅ ዛሬ በህይወታቸው ውስጥ ብዙ ቅመም ሆና እያገለገለች ነውና አንዳንዴ ደግነትን እንማር ለማለት ወዳለሁኝ። የዛሬን ቪዲዮ በዚህ ጨረስኩኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ያሉን ዳርቻ ሰላም እየተመኘው በዚሁ ተሰናበትሁ። ሰላም